አብርሽ ነው አይጥ ነው ድመት ነው? ምንድን የጠፋባቸው? ሰው ነው የጠፋባቸው ወይስ እንስሳ? አልገባኝም። በር ከፈቱ፣ ዘጉ፣ ወጡ፣ ገቡ፣ ሄዱ፣ መጡ። የምር እናንተ ለአብርሽ አስባችሁ ቢሆን ኖሮ ቡዜ ከወንድምሽ ጋር መኝታ ቤት ከምትተኝ አንቺ አልጋ ላይ አንቺ ፍራሽ ላይ ወንድምሽን ሁለቱን ወንድሞችሽን ነው እናንተ ግቡና ጓዳ ተኙ፣ እኔ ሳሎን ተሶፋ ላይ ተኛለሁ ብለሽ ወንድምሽ እንደታመመ ብታንቂ ወንድምሽ ታሟል ብለሽ እንደምታስቢ ሴት ብትሆኚ ኖሮ ወንድምሽን አልጋ ላይ ግባና ተኛ አብርሽ፣ ወይም ዴቭ አልጋ ላይ ተኛና አብርሽ መሬት ፍራሽ ላይ ይተኛ ብለሽ እነሱን መኝታ ቤት ካለሽ መኝታ ቤት አስተኝተሽ አንቺ ሳሎን ቤት ነበር መደረግ ነበረብሽ። ሳሎን ቤት ጧት ተነስተሽ እንዲምትቀውጩ የምታብጁ ማለት ነው። አብርሽ ደግሞ ጨነቀኝ ጠበበኝ ሳሎን ቤት ብቻውን ነው ያለው። በቃ ሳሎን ቤት ሰላም አጣ። ለዚህ እረፍት ፈለገ። እረፍት የሚያገኘው ደግሞ በመኖሪያ ቤቱ በልጁ ቤት በሚስቱ ቤት ሆነ መረጠ። አይደለም ጧት 11 ሰዓት ይቅርና እኩለ ሌሊት ምን አይኬድበትም እንዴ? ድፍረት ካለ እኩለ ሌሊት እኮ ይኬድበታል። የዛሬን አያድርገውና እኛ እኮ ድሮ በጊዜ ማንገባ ከሆነ ያው ራሳችንን ስራ ምናምን ብለን ካወቅን ጊዜ ጀምሮ 6 ሰዓት 7 ሰዓት እንገባለን። ቤተሰብ ሳያውቅ ቀስ ብለን ከፍተን እንገባለን። ቤተሰብ ሳያውቅ እንደምንመጣ ስለሚያውቁ ቁጭ ብለን ቀስ ብለን ከፍተን እንገባለን። አሁን ግን እኩለ ሌሊት የሚኬድበት ጊዜ አይደለም። በእርግጥ ቢሆንም ግን አብርሽ ደግሞ ተነስቶ ቤቱን ስለሚያውቀው ለካ ቅርብ ናቸው። ተነስቶ በእግሩ የሚያስኬድ ከነ ቡዜ ቤት ወደ አብርሽ ቤት ቅርብ ከሆነ ስለዚህ ቡዜ ፍላጎቱ ካላት መመላለስና መጠየቅ ማየት ትችላለች ማለት ነው። በዚህ አጋጣሚ ሰማን ቅርብ መሆናችሁን ቤታችሁን ማለት ነው። ሩቅ ቦታ ቢሆን ኖሮ እርግጠኛ ነኝ ከቡዜ ቤት አብርሽ ቤት በእግሩ አይሄድም ነበር። በትራንስፖርትም አልመጣሁም በእግሬ ነው አለ። መቼም ቢታመም ኖሮ በእግሩ አይሄድም ነበር። ወይስ መንገድ ላይ ያሉ ሰው ያዩ ሰው እብድና ነው ብለውት ይሉት ይሆን? አይደለም። አንዳንዴ ራሳችሁን ነው እየሸወዳችሁ ያላችሁት። ማንንም አይደለም። ሬዲ ሆነሽ ተዘጋጅተሽ ፀጉርሽን ታጥበሽ ሻወር ወስደሽ ቀያይረሽ ፀጉርሽን ፈርዘሽ አብርሽን ፍለጋ ስትወጪ ዳይሬክትሊ የሄድሽው አብርሽ ሩታ ቤት ነው። እዛ እንደሚሆን ስለምታውቂ ሩታ ጋር ሄርሚ ጋር ስትደውይ ሄርሜላን ጠየቅሻት የለም አለችሽ። ዳኒ ጋር ስትደውይ እንደዛ እነ ሩታ ጋር ስትደውይ ለምን ለነ ሩታ ስልኳ ትሰራለሽ? እነ ሩታን ለማስጠመድ ኧረ ተይ ቡዜ፣ አንዳንዴ እንደ ትልቅ ሰው አስቢ። እነ ሩታ ጋር ስትደውይ እነሱ አላነሳሉሽ እያዩት መቼም ስልካቸውን አላነሳ አይሉሽም። አብርሽን ይዘውት የለም አልመጣም ይሉሽም አይችልም። ምንም ቢሆን የልጁ አባት አንቺ እንደምታስቢው ነገራቶች ላይ ብልሽ ይችሉ ይሆናል። እሷ ደግሞ እንደፈለገችው የምትፈልገው የተሳካላት ሊሆን ይችል ይሆናል። የልጁ አባት ስለሆነ አንቺ ወንድም ነው ብለሽ ለወንድምሽ እየተቆረቆርሽ ቢሆን ኖሮ ከብዙ ነገራቶች አርቀሽ አጠገብሽ ላይ ጫጫታ ወከባ ምናምን ሳትፈጥሪ ወንድምሽን ማዳንና መፈወስ ትችይ ነበር። አንቺ ግን ያንን እያደረግሽ አይደለም ያለሽው። አንቺም ቱልቱላ ወንድምሽም ትልቁ የሚባለው ቱልቱላ ዴቭ ማለት ነው። ቱልቱላዎች ስለሆናችሁ በወሬ የተጀመረ በወሬ የሚቋጭ ስለሚመስላችሁ ወሬ ተቀብሎናላችሁ። እኛ የምንፈልገው ወሬያችሁን ተግባር ላይ ገብታችሁ ተግባር ላይ ውላችሁ መሬት ወርዳችሁ ከካሜራ ጀርባ ሁሉ ነገር እንድታሳዩ ነው። እናንተ ህዝብ አይቶታል ብላችሁ ካሜራ እንዲደቀናችሁ ካልወሰቀ መንቀሳቀስ አትችሉም። ሽንት ቤት መግባታችሁንና መተኛታችሁን እኮ ነው የማታሳዩን። ከዛ የበለጠ እያሳያችሁ ነው ያላችሁ። እኛ ደግሞ ይሄንን አንፈልግም ነው የምንላችሁ። ይሄን አትንገሩ፣ ይሄን አታሳዩ። ሲቀጥል የምትጠይቂው ጥያቄ የምትናገሪው ነገር ከምንም ጋር የማይገናኝ አይነት ነገር ማለት ነው። ከምንም ጋር ወላ ዴቭ ራሱ ማለት ነው። ሲቀጥል አንተ ራስህ ጤነኛ አትመስለኝም። ሩታ በዚህ ያህል እናንተ የምን ቤተሰብ የምን ዘር ብትሆኑ ነው በዚህ ያህል አደረገችባችሁ? እናንተ እንደምትሉት አደረገችብን፣ እነሱ ስላደረገችባቸው ነው እንዲደነዝዙት የፈዘዙት ብላችሁ ማናችሁ እናንተ? ሲጀመር እንደ ማንኛውም ግለሰብ ተራ ግለሰቦች ናችሁ። የትኛው ሚሊዮነሮች ናችሁ እናንተ ላይ የሚደረግባችሁ? የትኛው ሀብታችሁ ሊነጠቅ፣ የትኛው ውበታችሁ፣ የትኛው ንብረታችሁ ሊወሰድ ነው እናንተ ላይ የሚደረግባችሁ? እንዴ በጣም ራስሽን ካብሽ፣ በጣም ራሳችሁን ካባችሁት። ሩታ እንኳን ባታውቃችሁ ኦኬ፣ በደንብ ከስር መሰረታችሁ ጠንቅቃ ታውቃችኋለች።
አብርሽ ማን ሆና ምን ሆና እንዴት ሆና እንዳገኘችው በደንብ ጠንቃ ኖሮታል የሚያገኘችው አብራኩ ላይ ያፈራችውን ንብረት ነው ምናልባት ብታይዘው። ከዛ በዘለለ የትኛው ሀብት ንብረት ኖሯችሁ ምንም የላችሁ ነበር። ትናንት ስናቃችሁ ከነ ጓዳችሁ ድረስ አልነበር ምን ገባ የነበረው ታሳዩን አልነበር? ጓዳዎቻችሁ ምን ነበራችሁ? ምን አላችሁ? የትኛው ሆቴላችሁ፣ የትኛው ሱቃችሁ፣ የትኛው መሬታችሁ እንዳይወረስባችሁ ነው ሩታ በዚህ ያህል ቤተሰቡን ጠቅላላ በእጇ ቁጥጥር ስር አድርጋ መተት እናንተ እንደምትሉት አድርጋ ወደ ራሷ ልትሰራ ልታደርጋችሁ። አስቡ፣ እንደ ሰው አስቡ ወዳጄ፣ እንደ ሰው አስቡ። ሰው ሁኑ እንጂ የሚዲያውን ጫጫታ ደግሞ ምን ስትል ሰማሁት? ያው ሚዲያው መቼም መርዝ አይደለ? ሚዲያ መርዝ አይደለ? የሰጡትን አለ የምንቀበለው ማመዛዘን የሚባል ነገር እንደሌለ ቡዜ ላይ ነው ያዩት። ሲቀጥ ምን ብለዋል? ቡዜ ምን ብለዋል? የሆኑ ባለጌዎች፣ ባለጌ ጭንቅላት ያላቸው ባለጌ አስተዳደግ ያደጉ ሜዳ ላይ ተወልደው ሜዳ ላይ ያደጉ ጋጦጥ ሰዎች አሉ። ምን ሲሉ ሰማሁት? ምናልባት እነሱ ከወንድሞቻቸው ጋራ ወይም ደግሞ ከባላቸው ወንድም ጋራ የሚሄዱ ሰዎች ናቸው ባይዘው እንዲያ ነው መልእክት የሚያስተላልፉት። ሩታ ከኤፍሬም ጋር ነው ለቃሉ ራሱ ይቅር ይበለኝ፣ እግዚአብሔር ይቅር ይበለኝ። ለቃሉ ራሱ የሚዘጋንን ነው። ሩታ በዚህ ያህል የረከሰች ሴት አለች። ጨዋ ሆና በክብሯ ነው ያገኛት አብርሽ። ወርዳ ደግሞ ከወንድሟ ጋር እንዲምትጋጋጥ ከወንድሙ ጋር እንዲህ አይነት የረከሰው ባህሪ የላት። እናንተ ካደረጋችሁ እዛው በጸበላችሁ ትጠየቁበታላችሁ። እሷም ዛሬ ጠርጥራ ሲቀጥል አንተ ምንድን ነው የምትሰራው እዚህ በላለት በመጣው ቁጥር ማገኘ ከዚህ ምን ትሰራለህ? ሴት ቤት ሴት ብቻዋን ያለችበት ቤት ሰራተኛዋስ የለችም? ለንግግርሽ ለከታል የለሽም። አይሽ ንግግር አታቁም የምንላችሁ በምክንያት ንግግር አታቁም። አፋችሁ ላይ እንደመጣ ሚዲያ የሚላችሁ ሁሉ አይዲያ እየተቀበላችሁ የምታወጡና የምትጠይቁ ከሆነ እናንተ ናችሁ ከተጠያቂነት የማድረጉት። ሌላውን ተው። አረብ ሀገር ላይ ያለ ነው እኛን ተውን እኛን። እሷ ወዳና ፈቅዳ ለምትሆነው አብረው ለምትሆነው ነገር አንቺ ግን ዋጋ የሚከፈልበትን ጥያቄ ነው የጠየቅሻለሽ። የሚያስፈራ ጥያቄ ነው የጠየቅሻለሽ። ቡዜ እንደ ትልቅ ሰው አስቢ። ትልቅ ሰው ከሆንሽ በእርግጥ ትልቅ ብትሆኚ ይሄንን ጥያቄ ማረለም አብርሽንም ሚዲያው የሚለውን መተት ነው ምናምን የሚሉትን ነገር ባላስገባሽ ነበር። በቃ የልጁ አባት ነው። ከፈቀደ ከወደደ ይዛው ትኖር። ወዶ ፈልጎ መስሎ ሙድ እየያዘባችሁ ያለ እየታዘባችሁ እየተቀየማችሁ ቢሆንስ እንዴ? ትናንት ፈልጌ ያልነበረን የከሩታ ጋር እንደሆነ አለሽ እኮ ህሊና ቢኖርሽ ኖሮ ይሄ ራሱ መልስ ይሆንሽ ነበር። በቃ ሩታን አትናገሯ። የልጄ እናት ናት እና ከተደረገበት የልጁ እናት ስለሆነ ምንም ያውቀው ነገር አለ። ብዙ ጥያቄዎችን ጠይቃችሁት መልሶች አጣጥር መለሰልሽ። ያኩ መልስ ነው። የግድ አንቺ ብዙ እንዳወራሽ እሱን ብዙ መልስ መመለስ አይጠበቅበትም። አንቺ ምላሳለሽ እና ብዙ ታወሪያለሽ፣ እሱን ደግሞ ጸጥ አለና ትንሽ ስላወራ ትክክል አይደለም ብለሽ ማለት አቺ ጸጥ ብላ ነው የታዘበቻችሁ ሩታ። ጸጥ ብላ መጨረሻሽን ይመጣ ማለት ነው። ተነጋግራችሁ የመጣችሁት ልክ ቪዲዮ ሊያልቅ ሲል ሄርሚ በር አንኳኪና ገቢ በር ላይ ነበረች። ሄርሚ ነገራቶቹን እየሰማች ነበር። አብራችሁ የመጣችሁት ባይዘው አብራችሁ ነበራችሁ። ሄርሚ ለባበሰች፣ ዘነጠች፣ ምናምን ተጠራች፣ መጣች። ስትመጣ አብርሽ የለም። ጨርቁን አወጣችሁ፣ ፈለገችው፣ በር ከፈተች፣ ዘጋች፣ አልጋ ሶፋ ስር ገባች፣ ፈለገች፣ አጣችሁ። ከዛን ማበር ጀመራችሁ። እንግዲህ አንተንም ምንድነው እሱ አንሶላውን እንደዚህ ግፍ አደረጉት። አንሶላ ውስጥ ተጠቅልሎ ገብቶ ይወር እንዴ? ይሄን ያለው እናንተ የወረዳችሁት፣ ይሄን ያለው የዘቀጣችሁት። ለነገሩ እናንተ በእናንተ አይፈረድባችሁ። ሙሉ ቪዲዮአችሁን በሚያይ ሰው በእኛ ነው የሚፈረደው። ምክንያቱም የምናየውና የምንፈልገው መርጠን ስለማናይ ማለት ነው። ስንት የሚታዩ ሰዎች ዛሬ ያለው ሚዲያው ላይ ስንት የምንጓጓላቸው በለቀቁ ብለን የምንጓጓቸው ልጆች ሚዲያ ላይ የሉ። በእናንተ በረከሰ ሚዲያ የተነሳ ከሚዲያ ራቁ። ከስር ወርደው ተግባር ላይ ወደ ጥሩ ስራ እየወረዱ ነው ያለው። ከነሱ ትምህርት ቀረ፣ ከነሱ ትዳርን፣ ከነሱ ላይፍን፣ ከነሱ እውቀትን፣ ከነሱ ብዙ ነገርን የሚያስተምሩ ልጆች ነበሩ። ግን ዛሬ ያለው እንደናንተ አይነት ደንቆሮ መሀይም ሚዲያውን ያዘና ሚዲያው ትውልዱ እየተበላሸ ሄደ። ደንቆሮ መሀይሞች ናቸው። የተማራችሁ ትሆኑ ነው አዞራችሁ ታስቡ ነበር። ምን እያደረግን ነው? ምን እየሆንን ነው? ሚዲያውን ነው የምናውቀው ወይንስ እዚህ ጋር ወንድሜን የያዘችዋን ሴት ነው የምናውቀው? ሚዲያው የፈለገውን ሊያወራ ይችላል። አንቺን እንኳን አይናውጣ አድርገው ሲሰሩሽ አይደል? ቀንድ አውጣ አድርገው የሰሩሽ እኮ ሚዲያ የኔ እናት። ሲወድሽም እንደዛ ነው፣ ሲጠላሽም እንደዛ ነው። ሚዲያ ሰው ኢትዮጵያዊ እንደ ካበሽ በደቂቃ ውስጥ ይዘቀዝቅሻል።
ያወርድሻል። ምክንያቱም ኢትዮጵያዊ ነው። ሲቀጥል ከተጠራጠረች ቡዜ የተላከለትን ሜሴጅ ማየት ትችላለች። ጥርጣሬ ያው ተጠራጣሪ ሰው ሁሌ እንደተጠራጠረ አይደለም የሚኖረው። ራሱን የማያምን ሰው፣ ራሱን የማይተማመን ሰው ሁሌ ከጀርባው የሆነ ደጋፊ ነገር ይፈልጋል። በራሱ ኮንፊደንስ የሌለው ሁሌ ከጀርባ የሆነ ነገር እንዲለው ይፈልጋል። ጋላቢ ይሆናል። ሁሌ በሰው ትከሻ መቆም፣ በሰው ትከሻ መንቀሳቀስ ይፈልጋል። ያ ደግሞ ስህተት ነው። በራስሽ ኮንፊደንስ የለሽ፣ በራስሽ ተንቀሳቀሽ። ያየሽውን ነገር አየው፣ ያላየሽውን ደግሞ ላለማየት ላለመናገር አፍሽን ዚፕ ማበጀት። እያንዳንዱ የምንናገራቸው ነገሮች እንደሚያስጠይቁን ብናውቅ ኖሮ ሚዲያ ላይ አፋችን የመጣልን እየከፈትን ወደ እስር ቤት በራችን ክፍት ባልሆነልን ነበረ። ሰምታችኋል አይደለ? ከዚህ በፊትም ተናግሬያለሁ። ሄለን ኖርዌይ ያለችው ዛሬ ክፈይ የተባለችውን ገንዘብና እስር ቤት ላይ እንደምትማቀቅ ነው ደብዳቤ የገባላት። ወርቆ የተነውን ተናግራ ማለት ነው። ይቀጥላል። ሁሉም ተሳዳቢ እጅ እየወጣ ነው፣ እጅ እየሰቀለ ነው። ሁለተኛ አልሳደብ። ተራ ግለሰብን እንኳን አፍሽ እንዳመጣልሽ መክፈታችን፣ ያላየሽውን መናገራችሁ፣ መረጃና ማስረጃ የሚባል ያለበት ዘመን 21ኛው ክፍለ ዘመን ላይ ነው ያለነው። ፈለግሽውን ትንበጣረቂያለሽ። ብታወርጂው አንቺ ጋር እኔ ጋር ሊኖር ይችላል። እኔ ጋር ያለውን መረጃ ልትክጂው አትችይም። ገባሽ? በዛ ነው የምንያዘው። ስለዚህ ቡዜ ያላየሽውን ያልሆነውን ነው ከማለት ይልቅ መጠየቅ። እስቲ እኛሽ እንደ ፋሚሊ እናወራ አላችሁ። ለምን ታዲያ ጠራችኋት? እንደ ፋሚሊ ልታወሩ ስትሉ ግቢ አላችኋት። ዳኒ ሴት አለ፣ ለምን አልጠራችሁትም? አብረሽ ምን ትሰራለች? አልነግሯት። በቃ አብረሽን ሩታ ቤት አገኘ ነው። ስለዚህ እንዳመጭ ውጭ ቆይ። አሁን የፋሚሊ ጊዜ ነው። ከፋሚሊ ጋር እናወራ። ከጀርባችሁ እንደ ቅማል እያተለተላችሁ አትመጡና ከዛም ከነሩታ ጋር እንደ ፋሚሊ እናወራ፣ ቁጭ ብለን እናስብ። ከአብርሽ በላይ እኮ እኛንን አብርሽን የምናውቀው አላችሁ። ከአብርሽ በላይ እኛንን ስለአንተ መብላት መጠጣት፣ ስለመኖርክ ስላለመኖርክ፣ ስለምትጨነቁ ስለማትጨነቁ የምናስበው እኛ። አብርሽ ደነገጠ። ልክ እሷን ሲያት ደነገጠ። ማየት የማይፈልገውን ሰው ታቅርቡለት። ምግብ ሲቀርብላችሁ እኮ ማየት መብላት የምትፈልጉትን እኮ አይታችሁ በአይናችሁ ካማራችሁ ነው። በአይናችሁ ካላማራችሁ እኮ እየራባችሁ እንኳን ይዘጋችኋል። ወስፋታችሁ ይዘጋል። አለቅ። አብርሽ ሄርሜን ሲያት ደንግጦ ቀረ። ማየት አይፈልግም። የመጣሁት ልጄ ጋር ነው፣ ሚስቴ ጋር ነው። ልጄ ናፈቀኝ፣ ቤቴ ናፈቀኝ፣ ተጨነቁ፣ ተጠበቁ ካለ መብቱን አትንፈጉት። ሲጀመር እናንተ ተጋድማችሁ እናንተ ለቃችሁለት በር ቁልፍ ሳትቆልፉ ክፍት ጥላችሁለት ወጥታችሁ ተኝታችሁ ዓለም 9 ብላችሁ ህልም የለ ቅዠት የለ ማንጎራፋት የለ ማንጎራፋት ተኝታችኋል። ጨነቀው፣ ለመደ፣ ልጁን ሽታውን ለመደ፣ ልጁን ሚስቱን ጠረናቸውን ለመደ። ስለዚህ ምንም ነገር የማድረግ መብት የላችሁ። አሁንም እነግርሻለሁ፣ ፍላጎት ቢኖርሽ ወንድምሽን ለማዳን ሄርሜላ ምንም አትሰራ። ወይ ቤትሽ ትዘጊባታለሽ መጣን ጠብቂን ብለሽ፣ ወይም ደግሞ ቤትሽ ሂጂ አንቺ እኛን መጣን ብለሽ ማለት እንደ ጭራ ከኋላ እንደ እንትን እያስከተልሻት አብርሽን ልጠይቀው፣ አብርሽን ላድነው፣ አብርሽን ልፈውሰው ብለሽ ማለት አንቺ ሩታ ቤት ውስጥም እኮ እያለ ከሩታ ቤት ውስጥ ጋር ሩታም ጴንጤ ነች፣ እናንተም ጴንጤ ናችሁ። ፓስተር ይዘሽ መጥተሽ ማጸለይ፣ ድንገትም ቢሆን ሰርፕራይዝ ማስገባት ፓስተርን፣ አለቀ። ፍላጎቱ ቢኖርሽ ድንገት ብድግ አድርገሽ ሄርሜላን እንደ ጭራ ግራ ቀኝ እያስከተልሽ ያተለተልሻት አይደለም እንደ አብርሽን ወንድምሽን የምታገኘው። ምርጫውን ተከታዩና ምርጫውን ጠብቂው፣ ምርጫውን አክብሪለትና ከምርጫው ጋር የፈለገበት ይዘሽ እንጂ። ሩታን ፈቃደኛ ነች፣ የትም ለመሄድ ዝግጁ ናት ብዬ ነው የማስበው። አለበለዚያ ሩታ እንደዚሁ አንቺ እንደምትያት እንደዚህ አይነት ኑሮ ተመችቶሻል ከሱ ጋር በእንደዚህ እናንተ ናችሁ እንጂ ካለች እናንተ ከሆናችሁ በሽታው እናንተ ደግሞ ወይ መራቅ አለቀ። መቼም ሩታ እንደዚህ እንኳን ብትፈልግ የልጅ አባቱ የፈለኩትን ላድርገው ብላ ብትል
ወንድሙ የእናቱ ልጅ እንግዲህ ቡዜና ዴቭ ይሁን የእናቱ ልጅ አብርሽ ኤፋ ይሁን የእናቱ ልጅ አብርሽ ባናውቀውም ወንድም ነን፣ ታላቅ ነን፣ ታናሽ ነን እያላችሁ ነው እየተንበጣረቃችሁ ያላችሁ። ሪል የአብርሽ ወንድም ማን እንደሆነ ሁሉ ሀገር እስከሚገባ ማለት ነው። ከሀይሚ ጋር ራሱ ሪል ወንድምና እህት አይመስሉኝም። ቢሆኑ ኖሮ ያስጨንቃት ነበር። አብሮ አደግ የሆነ በቃ አንድ ቤት ውስጥ የሆነ የገጠር ሰው ምናምን ሲመጣ ሰብስቦ የሚያኖረው ምናምን ነገር አለ። እንደዛ ተሰባስባችሁ አንድ ላይ ያደጋችሁ እንግዲህ ሲያስበው ሳስበው ማለት ነው። ሁላችሁም የአክስት ልጅ አጎት ልጅ እንጂ የአንድ ስጋ እናትና ወንድም እህትና ወንድም አትመስሉም። የእናትና የአባት ልጆች አትመስሉም። ብትሆኑ ኖሮ የሆነ አመለካከታችሁ የሆነ የአንዳችሁ እንኳን የሚገባ አመለካከት ይሆን ነበር። ካልሆናችሁ ደግሞ መውጣት፣ እሱ እንደተመቸው እንዲሆን መፍቀድ። ከዛ በዘለለ ሄርሚ ዛሬ መምጣቷ ምንም አላስደስተኝም። ሰው ሳስፔንስ አድርገው ሊጠብቁ ለነገ ዛሬ ያለበትን ዛሬ ምን ጠይቃለን እኛ? ምን አገባን? ዛሬ ሳምንቱ የዛሬ ሳምንቱን እኮ አለ እኛ እየጠበቅን ያለን ዛሬ በዚች ደቂቃ አብረሽ በዚህ ሰዓት ዛሬ እሁድ ነው። ዛሬ በእሁዱ ቀን አብረሽ የት ነው ያለው? ከማን ጋር ነው? ምን እያደረገ ነው? ምን እየሰራ ነው? ጤነኛ ነው? ታመመ? ተኝቷል? ድኗል? የሚያሳስበን ያ ሊሆን ይችል ይሆናል። እናንተ የዛሬ ሳምንቱን ዛሬም የሆንካችሁ ብላችሁ ታቀርቡልናላችሁ እና እናንተ በምን ሂሳብ ነው የምትታመኑት? ማናችሁ እናንተ? ሲጀምር ምንድን ናችሁ? ቅራቅንቧችሁን እየለቃቀማችሁ ስትፈልጉ ተቀበሉ፣ ስትፈልጉ ተውት፣ አይመለከተንም። እኛ በየቀኑ ያለንበትን የቀርጸን ያስቀምጥነውን እሱን ዳውንሎድ አድርገን የምንለቅላችሁ። ስትፈልጉ ተመልከቱ፣ ሰስፔንስ ሆናችሁ ስትፈልጉ ተውት ነው። ሌላ ምንም መልዕክት የላችሁ። ግማሹ አብርሽ ወደ ቤቱ ሄደ፣ ግማሹ ምናምን። እልልታም የምንልበት ጊዜ አይደለም። እልልም የሚያስብል ስራ አይደለም። ምርጫውን ልናከብርለት በእርግጥ ሊገባን ይችላል። ምርጫውን ወዶ ታጋ መጣ ማለት ግን አብርሽ ጤነኛ ነው ወይ አብርሽ ከራሱ ጋር ነው ብለን ማለት አይደለም። አብርሽንም ትላንትና ያለበት ነው እያደረገው የምንል ከሆነ ደግሞ ከዛ ካለበት እንዲወጣምና ወደ ነበረበት እንዲመለስ እንፍቀድለት። ሁላችን ይሞቃል በጣም ዱባይ ላይ ያለ ነው እና ሚዲያውንም ቼክ አድርጉ። የግድ ለእናንተ የሚቀርብላችሁን ብቻ ተደርጎበት ነው። ገንዘብ ከወሰዳችሁባቸው ሰዎች ብቻ አይደለም ኮንትሮል አድርጋችሁ የዛን ሰው ፎከስ አድርጋችሁ በእጃችሁ ላይ ያስገብታችሁ የምትጠይቁት። የእኛንም አዳምጡ። እኛ ገንዘብ አንልክም። እኛ በገንዘብ አናምነው፣ በእውነት እንጂ በሀቅ እንጂ። ገንዘብን ሰርተን ስለምናገኘው ከገንዘብ በፊት ሰው ስለሚቀድም ሰው የሚባል ነገር ይቀድማል። ከዛ በኋላ ነው ወደ ገንዘብ። ገባሽ? ከሞትሽ በኋላ ምን ገንዘቡን ጉዝጓዝ ብታደርግ ይሆን? ከሞትሽ በኋላ ገንዘቡን ከስር አነጥፈሽ ከላይ ልትነሰነሽ ይበል። ቅድሚያ ሰውን ስታነሽ ነው ከዛ በኋላ ለሌላ የሚደርሰው። ዳኒ ለምን ስልክ አላነሳላችሁ? ዳኒ ለምን አላነሳላችሁ? ዳኒ የጽጉን ህይወት በመበጥበጥ ላይ ነው ያለው። የጽጉን ህይወት እዛ ሄዶ ይበጠብጣል፣ እዚህ ደግሞ የሩታን ህይወት ይበጠብጣል። ህይወቱ የእሱ የተበጠበጠ። ሜሪ ጠፋች። ምነው ጠፋች? ሰዎች ከሚዲያ ላይ ስናጣ ደስ ይላል፣ ቅር ይለናል። ምክንያቱም ሰውን ስለማናምን፣ ታማኝ ሰው ስለሌለ። ታማኝ ሆነን አይደለም፣ ሰዎችን ግን መፍራት ግድ አለብን በዚህ ዘመን በዚህ ሰዓት። እና አቤል ሰው አፍነው ሰው ገለው በማዳበሪያ ጠቅልለው ይዘው ሄደው አሩን ያበላል። እሱንም ልክ ያበለ ሰውየው ትታያላችሁ። ምን አለበት አዲስ አበባ ያላችሁ ሰዎች እነሱን እንደው ድንገት የምታገኟቸው የሚቀርጹበትን ቦታ ብታሳዩ። በእርግጥ አንድ ቋሚ ቦታ ቀረጻ ቦታ የላቸው። ምን አለበት መንግስት እንደው ያንን አንድነት ፓርክን ባልከለከላቸው፣ እዛ ሄደው ይታገቱ ነበር። ግን አሁን የሚቀርጹበት ቦታ አይታወቅም። አንደኛ በየቤታቸው ሆነዋል። ሁለተኛ ቤታቸውን ራሱ የሚታወቅ ይመስለኛል። ቤታቸውን የምታውቁ ሰዎች እስኪ ጠቆም አሉ። አንዱ ቀንደኛ እኮ ቢያዝ ይቀጥላል ሌላው ነው ማለት ነው። የአንዳቸውን ቤት ብትጠቁሙኝ እንደው በውስጥ መስመር ላይ ያላችሁ ማለት ነው። ስልክ ቁጥሬን አስቀምጥላችኋለሁ 05 62 96 24 00 ሄሎ በሉኝ። የማንኛችሁንም ስልክ እቀበላለሁ። ትክክለኛ መረጃ ግን ያላችሁ ማለት ነው።
ከዛ በዘለለ እኔ ጋር መታችሁ የማይሆን መልዕክት አልቀበልም። አውቃለሁ። ምርጥ የከተማ የገባኝ ሴት ነኝ። ያራዳ ልጅ የትም ተወለድ አዱ ገነት ደግ ብሏል።